سلام لمهابرة بيت إسرائيل شابات شالوم مبوراخ من نبغو زاري يو بقدامي ሁለት ፓራሻ ነው ማቶትና ማሳ ይባላል ይሄም ከምዕራፍ 30 ከቁጥር 2 ጀምሮ እስከ ተፈጻሚቱ ይሆናል እስከ መጨረሻው ያው ኦሪትን ዘሁልቁ ጨርሰን ወደ ኦሪት ዘዳግም እንግዲህ ልንገባ ነው እና በዚህ ሳምንት እነዚህን ሁለት ፓራሻ የሚነበቡትን እነዚህን እንጨርሳለን ይሄን ፓራሻው በእውነት ብዙን ትምህርት አለው በተለይ ስለት ብዙዎቻችን ብዙን ስለት ምንሳለዋልና ስለዚህ ጠለቅ ብለን ትንሽ እንማራለን ስለት ሁኔታ እንዴት አድርገን መሳል እንዳለብን ይሄን ሁሉ እንማራለን ከዛም በፊት ግን ያው በየሳምንቱ የዝማሬ ለሰንበት ይሄን ዝማሬ እናደርጋለን ለእግዚአብሔር ለአምላካችን ሰንበት ስለምትገባ ያው ለሰንበት ዝማሬ እንፈጽማለን ታሃረየት 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 ሰንበት ቅድስት ሰንበት በሩክት ታሃረየት መረስየገኒ 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 ሰንበት ማየዋ ሰንበት ዛለላ መረስየገኒ ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ዘባረከ ለሰንበት ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ዘቀደሰ ለሰንበት ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ዛሬ ያለ ሰንበት ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ዘመጎዘ ለሰንበት ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ አጽድቆታ ለሰንበት ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ አክብሮታ ለሰንበት ቦሮክ አዶናይ የደራዲርማ 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 ሰንበት ማየዋ ሰንበት ዛለላ አነሸላው የደራዲርማ 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 ሰንበት ዛለላ የጎያ ዲርማ የጎያ ዲርማ ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ዘዋብከነ ሰንበት በሮክ ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ቦሮክ አዶናይ ዘዋብከነ ባላት ከቡር ቦሮክ አዶናይ ይላል እና ቦሮክ አዶናይ አምላካችንም አሁን ስለሆነ የተባረከ የተቀደሰ ይሁንልን ሰንበትን የባረከልን ሰንበትን የቀደሰልን ሰንበትን ያሳየን አሁንስ እንደሆነ ሁሉ አደረገ ቦሮክ አዶናይ ስሙ የተባረከ የተቀደሰ ሰንበትን የሰጠን ማለት ነው እና ወደ ፓራሻው እንገባለን እንደዚህም ይላል ባይዳበር ሞሼን ጋሻ ማቶት ሊብነ እስራኤል ይላል ሙሴም ለእስራኤል ልጆች ነገዶች አለቆችን እንዲህ ብሎ ተናገራቸው ይላል ኢሽኪ ዶርኔደር ላዶናይ ኦይሻቫ ሸዋ ለይሶር ይሳር ነፍሾ ሎ ያኸል ደባሮ ከכל היוצא מפיו יעשה ይላል እንደዚህም እግዚአብሔር አለ ማለት ምንድነው እንግዲህ አንድ ሰው ስለት ቢሳል ወይም መሐላ ቢማል
ያንን የተናገረውን ወይም የማለውን ያንን ከቃሉ የወጣውን ያንን እንዳይሰብረው ያንን ይፈጽመው ይላል። እንግዲህ ከዚህ የምናየው እግዚአብሔር አምላክ የሰጠነን በሰውነታችን ብዙውን አካላቶች አሉን። ከነዚህ ሁሉ ግን አካላቶች ለየት ያለው አፋችን ነው። በዚህ በአፋችን የምናወጣው ያንን ሊቀድሰውም ይችላል፣ ሌላም ያደርገው ይችላል። እንደምናየው አንድ ሰው ካፉ የሆነ ነገር ካወጣ ያንን ያወጣውን ወይም አንድ ነገር ከሱ ላይ ያንን መከልከል ይሄን ነገር አላደርግም ብሎ ከተናገረ ወይም ከማለ ካፉ ያወጣውን ነገር ይሄን እንዲፈጽም ምንድነው አፋችን ኃይል አለው ማለት ነው። በአፋችን የምናወጣውን ያንን ማርከስ የለብንም። ይሄ እግዚአብሔር አምላክ አፋችን የሰጠነን ከሱ ጋር ለመገናኛ ነው እና ውሸት ብንዋሽበት ወይም እርግማን ብንራገምበት ወይም ስድብ ብንሳደብበት ይሄ ለኛ ለራሳችን ይሄ ጥሩ አይሆንም። ለምንድነው? ይሄ ዕቃ በጣም የተለየ ዕቃ እግዚአብሔር አምላክ የተቀደሰውን አፍ ሰጥቶናል። ስለዚህ በአፋችን የምናወጣውን ያንን ነገር መፈጸም አለብንን፣ ማድረግ አለብንን ማለት ነው እና ስለት ከባድ ነገር ነው፣ ቀላል ነገር አይደለም። ስለዚህ ሰለሞን ከመክብብ ምን ይላል? ከምዕራፍ 5 ያው ቁጥር 3 እግዚአብሔር አምላክ እንደዚህ ይላል ምንድነው? ከአሸር ቲዶር ነደር ለኤሎሂም አልታኸል ሻምሩ ለእግዚአብሔር ለአምላክ ስለት ከተሳልክ ያንን ስለትህን ወዲያው ፈጽመው። ያንን ወዲያው መፈጸም አለብህ፣ ማዘገየት የለብህም ይላል። ከዚህ ሁለተኛ የሚለው ምንድነው? ቶብ አሸር ሎ ቲዶር ሚሸቲዶር ከመሳል ባትሳል ይሻላል። ምንድነው? ያንን ነገር የማትፈጽመው ከሆንክ ከመሳልህ ያው ባትሳል ይሻላል ይላል። ይሄ ሰለሞን ከመክብብ ከምዕራፍ 5 ከቁጥር 2 እና 3 እነዚህን ትምህርቶችን ያስተምረናል ማለት ነው። የምናየው እንግዲህ ይሄ ስለት ቀላል ነገር አይደለም። አንዳንድ ጊዜ ባፋችን ይሄን አደርጋለሁ ይሄን እሰራለሁ እያልን እናገራለን። ይሄን ማስተዋል አለብን። ስለት ከበድ ያለ ነው። የት ነው የምናየው? ከአባታችን ያዕቆብ እንደምናየው ከኦሪት ዘፍጥረት ከዛ አባታችን ያዕቆብ ያው በላቫን በኤሳ በወንድሙ ምክንያት ሊገለው ሲል ኮበለለ፣ ሸሸ እና በሸሸ ጊዜ አባታችን ያዕቆብ ከአንድ ቦታ ዛ ደርሶ ከዛ ይተኛል። በተኛ ጊዜ ህልም እግዚአብሔር አምላክ አሳየው። እግዚአብሔር አምላክ ከዛም ተገለጸለት እና ከዛ ስለተገለጸለት በዛውን ሰዓት አባታችን ያዕቆብ ከዛ እንቅልፉ ተነሳ ይላል። እግዚአብሔርም አምላክ ቃል ገባለት ኪሎ ኤዝቤካ ዳሸር አሲት የታሸር ሊባት ይላል። የተናገርቱን ሁላ አለቅህም፣ ወደ ቤትህ መልሳለሁ፣ የተናገርኩትን ሁላ ፈጽማለሁ እግዚአብሔር ብሎ በዛ በህልሙ ቃል ገባለት። ቫይካት ያዕቆብ ምሽናቶ ይላል። ያዕቆብም ከእንቅልፉ ተነሳ ይላል። ቫዮሜር አኼረ ሻዶናይ በማቆም አዘ በእውነትም እግዚአብሔር አምላክ ከዚህ ቦታ አለ። ባኖኺ ለአዳትኔም ይሄን አላወኩም። ቫይራ ቫዮማር ማኖራ ማቆም አዘ ያዕቆብም ፈራ። ይሄ ቦታ የሚያስፈራ ቦታ ነው። ይሄ የእግዚአብሔር አምላክ የሰማዩ ደጃፍ ነው። አባታችን ያዕቆብም ጧት ተነሳ ይላል። ቫይካህ ታይበን በዛውን ሰዓት ያንን ድንጋይን ትራስ አድርጎት የነበረውን እነዛን 2 ድንጋዮች ወስዶ እነሱን አሁንስ እነዚህን ድንጋዮች ከነሱ ላይ ወይራ ዘይት ነሰነሰ። ቫይካ የተሸማ ማኮማው ቤትኤል ያንን ቦታም ቤትኤል ብሎ ጠራው ይላል። ቫይዶር ያዕቆብ ነደር የአባታችን ያዕቆብም ስለትን ተሳለ። ኢሚያኤል ወይም ይማድ እግዚአብሔር አምላክ ከኔ ጋር አብሮ ከሆነ ወሽማራኒ ባደረህ በመንገድም ቢጠብቀኝ አሸር አኖኺ ኦሌኽ
ዋያ አዶናይ ሊለ ኤሎሂም እግዚአብሔርም አምላክም ለአምላኬ ይሆናል። ወአቤን አዞት 10 ሳንቲም አጽባ የቤት ኤሎሂም ይሄንም ድንጋያን አሁን ማስታወሻ ወይ ማጽባ ያደረኩትን ይሄን ወይራ ዘይት የነሰነስኩበትን ይሄን ቦታ የእግዚአብሔር ቦታ አደርጓለሁ። በኋላ ሸርቲተኒ 10 አስረኑላህ ከምሰጠኝ ሁላ ከ10 እጅ አንድ እጁን ላንተ ሰጣለሁ ብሎ አባታችን ያዕቆብ ይሄን ቃል ገባ። ይሄን ስለት ተሳለ ይላሉ አባታችን ያዕቆብ። ግን ሊቃውንቶች እንደሚያስረዱት ይሄን ስለት የተሳለውን አባታችን ያዕቆብ ረሳው። ስለዚህም ይሄን ስለረሳው እግዚአብሔር አምላክ ብዙውን ከባድ ነገሮች በአባታችን ያዕቆብ መጡ። ለምንድነው የተናገርከው ያንን ፈጽም በማለት ነው። በዛውን ሰዓት ይሄን ስለት ሳይፈጽም ሲቀር ማንን ላከበት? ኤሳብን ላከበት 400 ህዝብ ይዞ። በዛውን ሰዓት አባታችን ያዕቆብ በጣም ተጨነቀ እና በመጨረሻም እሱ ጋር ተገናኘ። ለእግዚአብሔር ለአምላክ ጸሎት አድርጎ ግን ከዛ አባታችን ያዕቆብ 200 ፍየሎች፣ 200 በጎች፣ 30 ግመሎች፣ አህያዎችን 30 ብዙዎችን ያንን ሁላ የነበረውን ሀብት ብዙውን ሀብት የነበረውን ከዛ ከሀብቱ ለወንድሙ ሰጠ። ይሄ ምንድነው? እግዚአብሔር አምላክ እንዲያስታውስ በማለት ነው። ችግር የመጣበት ገንዘቡም ወልቆ የሄደበት ያንን ስለቱን ስላልፈጸመ ነው። ይሄንም ስላልፈጸመ ትዝም አላለውም፣ አልዞረለትም። ስለዚህም ከዛም በኋላ እንደምናውቀው ከዛም በፊት ማለት ነው ከመላኩ ጋር የኤሳብ መልአክ ከያዕቆብ ጋር ታገለ። እግሩን ነካው፣ ሽሉዳውን ያንን ስለነካው በዛ እያነከሰ ሄደ። ይሄ ሁላ ምንድነው? ስለቱን ሳይፈጽም ስለቀረ ነው። እና ይሄንም ነገር ሳይፈጽም ሲቀር የልጁን የዲናን ልጅ የነበረችውን እንደምናውቀው አባታችን ያዕቆብ ከሽኼም ከሚባለው ከዛ በዛው አካባቢ ሄዶ ሲቀመጥ ዲና የሱ ልጅ ወደ ውጭ ትወጣለች። ወደ ውጭ በወጣች ጊዜ በዛውን ሰዓት ሽኼም ቤን ኻሞር የሚባለው እሷን አያት። ሳያት በጣም ደስ አለችውና ወስዶ ወደ ቤቱ ደፈራትም አሰቃያትም ይላሉ። በዛውን ሰዓት አባታችን ያዕቆብ ይሄን በሰማ ጊዜ ዝም አለ። ልጆቹ እስከሚመለሱ ልጆቹ ሲመለሱ ይሄን ነገር ሲነግራቸው በጣም ተቆጡ፣ ተናደዱ እና ያነ ሽኼም ቤን ኻሞር የሚባልም ሰው ላከ። አባትየው ኻሞር የሚባለው ልጄ ሽኼም ልጃችሁን ወዷታል እና በአንድ ላይ እንብላ እንጠጣ። እንግዲህ እናንተ ከኛ ጋር ልትዳሩ እኛ ከናንተ ጋር ልንዳር እና ሁሉንም በአንድ ላይ ከናንተ ጋር ለማድረግ ይሄን እንፈልጋለን። ከሀብቱንም ከሁሉም ካለውም ከኛ ትበላላችሁ ትጠጣላችሁ እና ይሄን ነገር ባካችሁ ምን ለምናችሁ ይሄን እንዲያው ብትፈቅዱልን ብሎ ሰው ላከ። ያዕቆብ ልጆች ሽሞንና ሌቪ በተንኮል መለሱ። የመለሱ ምንድነው? እንዴት እናንተ ጋር ግርዛት አልፈጽማችሁም ወሸላላችሁ እና ስለዚህ ለኛ ነውር ነው፣ ለኛ ይሄ ነገር ደስ የሚያይል ነገር ነው። እንዴት ከናንተ ጋር አብረን እንዳዳር እንችላለን? እና ከፈለጋችሁ ግርዛት ፈጽሙና ግርዛት ከፈጽማችሁ በኋላ እኛም ከናንተ ጋር አብረን እንዳራለን፣ እናንተም ከኛ ጋር ትዳዳራላችሁ። ይሄ ምንም ችግር የለውም እና ይሄን ፈጽሙልንን። ከፈጽማችሁ ያው እሷን እንሰጣለን፣ ካልሆነ ግን እሷን እንወስዳለን ሲሉ ይሄን ነገር ሽኼምና ኻሞር አባትየው በሰሙ ጊዜ ህዝቡን ሰብስበው ህዝቡ ስሙ ብሎ ስብሰባ አደረገ። እነዚህ ሰዎች የያዕቆብ ልጆች ከኛ ጋር በሰላም ለመኖር ይፈልጋሉ፣ ከኛ ጋር ለመዳዳር ይፈልጋሉ። እኛ ልጆቻቸውን ልንወስድ እነሱ የኛን ልጆች ሊወስዱ፣ አገሪቷም ሰፊ ናት፣ በአንድ ላይ
ያው ሁሉንም ነገር እንሻሻጣለን እንላለን ያው ከነሱ ጋር ሁሉንም ነገር እናደርጋለን እነሱ ግን የሚለምኑን ግርዛትን ፈጽም ለምንድነው ግርዛት ያልፈጸመ ያላደረገ ለነሱ ነውር ነው ከነሱ ጋር ለመኖርና ለማለት ይሄን ነገር ስላለነን ይሄን ወሸላችን እናስወርድ ብለው ይሄን ባሉ ጊዜ ህዝቡም ተቀበለ ይሄን ግርዛትን ፈጸሙ ይሄን ግርዛት በፈጸሙ ጊዜ በሶስተኛው ቀን በጣም በሚያማቸው ቀን ሽሞንና ሌቪ ተነስተው እነዛን የነበሩትን 24000 ህዝብ የነበረውን ያንን ሞክ አድርገው ገደሉት ለምንድነው በሶስተኛው ቀን በጣም አሟቸው የሚያመው ቀን ነው ወሂ በየውመሽ ዲሽቢዮታም ቋቢም ይላል በሶስተኛው ቀን በሚያማቸው ቀን በዛውን ሰዓት መጥተው የሸም ቤን ኻሞርን እነዚህ ሁላ ከተማውን አጠፉ 24000 ህዝብ ሞተ እና ይሄን አባታችን ያዕቆብ በሰማ ጊዜ በጣም ተቆጣ እንዴት ይሄን ነገር አደረጋችሁ አሁን እኔ ትንሽ ነኝ እነዚህ ሁላ ሰው መጥተው ባንድ ጊዜ ቢጨርሱኝስ ለምን ይሄን ነገር ታደርጋላችሁ ብሎ አባታችን ያዕቆብ ይሄን ባለ ጊዜ እህታችን ሴታዳሪ ትሆንን ብለው መለሱ በዛውንም ሰዓት እግዚአብሔር አምላክ ለያዕቆብ እንደዚህ ብሎ አለው የሁላ ችግር ካለፈ በኋላ ሁላችሁ ስለቱን ስላልፈጸመ ሊቃውንቶች እንደሚሉት በዛ የተነሳ የሁላ ችግር መጣበት ይሄንም ኮሪት ነው ያለን ለምን የሁላ ችግር እንደመጣበት ከምዕራፍ 35 ከኦሪት ፍጥረት ምዕራፍ 35 ቁጥር 1 ባዮመር ኤሎሂም ለያዕቆብ የሁላ ጉድ ከተሰራ በኋላ አባታችን ያዕቆብ እግዚአብሔር አምላክ ለያዕቆብ እንደዚህ ያለው ኩም አለ ቤትኤል ወደ ቤትኤል ተነሳና ወደዛ መጥተህ ተቀመጥ በሸብሻም በአሰሻም ይዝቢያህ ለኤላን ይራኤልኻ ሕዛም ሳዊትን የእግዚአብሔርን ቤትን ሕዛ ስራ አን ይራኤልኻ በቦርኸኻ ሚፕነ ሰባኺኻ ከወንድምህ ከኤሳብ በሸሸህ ጊዜ በዛን ሰዓት የተሳልከውን ያንን እሰራለሁ ያልከውን ያንን ሂደህ ስራ ብሎ እግዚአብሔር አምላክ ገለጸለት ይሄውላ ችግር የመጣብን በምንድነው ወደ እስራኤል ሀገር ስመለስ በሰላም ከተመለስኩ ይሄን ቦታ የእግዚአብሔር ቦታ አደርገዋለሁ መሳዊት አቀርብበታለሁ ብለሃል አሁንም ይሄን ነገር ፈጽም ብሎ እግዚአብሔር አምላክ ይሄን አለው ይሄውና ከወሪቱ እናያለን ይሄ ሁላ የሚያሳየን ምንድነው ነውላችሁ ስለት ቀላል ነገር አይደለም አባታችን ያዕቆብ እንዴት ያለ ጻድቅ የነበረ በስለቱ ግን ያንን የተሳልከውን ካፍህ ያወጣውን ነገር ያንን ነገር መፈጸም አለብህ ያንን የተናገርከውን ማድረግ ነበረብህ በማለት እግዚአብሔር አምላክ ይሁላ ማት መጣበት ስለዚህ ምን ይላሉ ሊቃውንቶች ኮላ ኖደር አፋልፒሽ መካይሞን ይክራራሻ ምንድነው አንድ ሰው ያንንም ስለት ተስሎ ቢፈጽመው ይሄ ጥሩ አይደለም ቅድም እንዳነበብ ነው ለምንድነው ሊራሳው ይችላል ስለዚህ አንድ ሰው ሲሳል ሲል ብሊኔደር ማለት ምንድነው ይሄ ስለት እንዳይሆነኝ ብሎ ባስቀድሞ መናገር አለበት እንጂ ይሄን እንደ ስለት ይሁን ካለ ያንን ነገር ለተራሳው ይችላል ከራሳው ደግሞ ብዙን ችግሮች ሊመጡብህ ይችላሉ ስለዚህ ይሄን የሚያደርግ እንደ ኃጢያተኛ ነው የሚቆጠር የሚል ግን በችግር ጊዜ ከሆነ ግን አንድ ሰው ከችግር ወይም ታሞ ወይም የሆነ ችግር ሲደርስበት ይሄን መሳል ይቻላል ከአባታችን ያዕቆብ ተምረናል ቅድም ከኤሳብ ወንድሙ ሲሸሽ በዛን ሰዓት በሰላም ብመለስ ወደ ቤቴ ወደ እግዚአብሔር ወደ አምላክ ስለቴን ያንን ፈጽማለሁ ብሎ ስላለ እና አንድ ሰው ያንን እንግዲህ ስለቱን እንዳልነው ይሄን መፈጸም አለበት እና በችግር ላይ ግን እንዳልነው ካለ ከአባታችን ያዕቆብ እንደምንማረው በችግር ላይ
አንዳንድ ነገሮች ችግር ከመጣ ለሰው ያንን ችግር እግዚአብሔር አምላክ ካላቀቀኝ ይሄንና ይሄን አደርጋለሁ ብሎ ለመናገሩ ይሄ ይቻላል። ግን ችግር ሳይኖር ምንም ሳይኖረው ዝም ብሎ ዘሎ መናገሩና ማለቱ ይሄ በጣም ጥሩ አይደለም ማለት ነው። ግን ለአንድ ትእዛዞች ለጥሩ ነገሮች ከሆኑ ይሄም ሊፈቀድ ይችላል። ይሄ ማለት ምንድነው? አንዳንድ ጊዜ ሰው ወይም በመጠጥ ህይወቱ እየተበከለ ብዙን እየጠጣ ያንን ነገር በጣም ስለሚያስከፋው ሌላውንም ስለሚያስከፋ ስለሚል ይሄን መጠጥ መተው አለብኝ ብሎ ከተሳለ ይሄ ጥሩ ነው። ለምንድነው? ወደ እግዚአብሔር ወደ አምላክ እንዲቀርብ ስለሆነ ነው። ወይም አንዳንድ ሰው ደግሞ ከስጋ የተነሳ ከብዙን ከመብላት ከመጠጣት ከብዙን ችግር ከወደቀ ወይም ከኃጢአት ከወደቀ ሰው ብዙን ሲበላና ሲጠጣ ስጋን ሲያበዛ ሲል የዚህን ዓለም ምቾት እየተከተለ ስለሚሄድ ያንን ነገር እኔ የምሳለው ይሄን ነገር እተዋለሁ ብሎ ከተሳለ ይሄ ለእግዚአብሔር ለአምላክ ወደ አምላክ የሚያቀርበው ነገሮች ከሆኑ ይሄ ያው ይፈቀዳል ማለት ነው። ግን ዝም ብለን ዘለን ይሄን ምሳላለሁ ይሄን እምላለሁ ማለቱ ሁላ በጣም 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 መጠንቀቅ አለብን። ካፋችን የሚወጣው ሁላ ነገር ይሄን መፈጸም አለብን። ስለዚህ አንድ ሰው ተስሎ ያንን ካልፈጸመው በዛን ሰዓት መጽሐፉ ይከፈታል። በሰማይ መጽሐፉን ይከፍታሉ። በዚህ ሰውዬ እንደዚህና እንደዚህ አድርጓል፣ ይሄን ተስሎ አልፈጸመምና ሌላው ሁላ ኃጢአቱ ሁላ አብሮ ይቀርባል። ስለዚህ አንድ ሰው ካፉ አንድ ነገር ካወጣ ያንን ነገር ወዲያው ለመክፈል መቸኮል አለበት። ወይም ለተቀደሰ ዓላማ ለጸሎት ቤት ለጥሩ ነገሮች ከሆኑ ያንን የሚሳለውን ወዲያው እንዲፈጽም እንዳይረሳ ወይም በሞት ሻባት ወዲያው ሰንበቱ እንደወጣ በአስቸኳይ በዛው ቀን ይሄን ነገር መፈጸሙ ይሄ በጣም አስፈላጊ ማለት ነው እና ከስለት መግባት የለብንም። እንደዚሁም ኦሪቱ እንደሚለው አንድ ሴት ልጅ ገና ወጣት እያለች በአባቷ ቤት ካለች እንግዲህ አባቷ በሰማት ቀን ያንን ስለት አልስማማበትም ካለ አባትየው ያንን ስለት ያስወርድላታል፣ ኃጢአትም የላትም። ግን አባትየው ሰምቶ ዝም ካለ ያነ ለዛች ልጅ ከአባቷ ቤት ያለችው ያንን ስለት ይቆማል። ያንንም ነገር መፈጸም አለባት። ሴት ባለትዳር ከሆነች ያው ያንዳንድ ነገሮች ከዛሬ ጀምሬ ወይም አልኳኳልም ከዛሬ ጀምሬ ይሄን ነገር አላደርግም ስትል ባሏ ከሰማት ይሄን ነገር አልፈቅድም ካለ ያን ነገር ያው ባሏ እምቢ ሲል ይሄ ግን በዛው ቀን መሆን አለበት። በሰማው ቀን ይሄን ነገር ካልተስማማበት ያነ ስለት አይቆምም ማለት ነው። ለሷም ኃጢአት የላትም። ግን ካለፈ ካደረ በኋላ ይሄን ስለት አልፈልግም ካለ ይሄ ነገር ይቆማል። ለምንድነው? በዮም ሸሞ ይላል በሚሰማው ቀን። ግን እንደዚሁ ደግሞ ሴት ባሏ ከሞተ አይጣል እንጂ እንደዚህ አይነት ነው ወይም ከተፋታች ካለች እሷ በራሷ እንግዲህ ያው እጅ ናት ማለት ነው። ስለዚህ እሷ የምትናገረው ሁላ ያንን ነገር መፈጸም አለባት ማለት ነው። ስለዚህ ይሄ የስለት ሁኔታ ብዙ ነገሮች ስላሉት በእነዚህ ነገሮች ሁላችንም መጠንቀቁ በጣም በጣም አስፈላጊ ነው። ስለት ማለት ምንድነው? እንግዲህ ይሄን ከዛሬ ጀምሮ ይሄን ዳቦ ለኔ ይሄ ነገር ተከልክሏል ካለ ያን እንደ ስለት ይቆጠራል። ወይም እነ ይሄ ፍራፍሬ ከዛሬ ጀምሮ እኔ ለራሴ ይሄን ፍራፍሬ ከልክሏለሁ ካለ ይሄን ፍራፍሬ ለመብላት አይችልም ማለት ነው። ወይም ለ30 ቀን ይሄን ፍራፍሬ ለኔ ተከልክሏል ይሄ ለኔ አይሆንም ካለ ያነ 30 ቀን እስከሚሆን መቆየት አለበት እና ይሄ ሁላ የስለት ቃል ማለት ነው። ወይም ደግሞ ሽውአ ማለት ምንድነው? መማል እንግዲህ መሐላ ነው። ይሄን ነገር ፈጽመዋለሁ
እምላለሁ ይሄን ነገር እንደማደርገው ካለ ይሄ መሐላ ይባላል። ይሄን መፈጸም አለበት ካፉ የወጣውን። ስለዚህ ብዙዎች ሰዎች በእናቴ በአባቴ ሞት ይሄ የሚሉት ይሄ ተከለከለ ነው። ወይም በልጆቼ ወይም ባይኔ በህይወት እያሉ ብዙም ሰዎች በሐያይ እያሉ የሚናገሩ አሉ። በእነዚህ ነገሮች መጠንቀቅ አለብን። ወይም አንዳንዶች ደግሞ በእግዚአብሔር ብለው ደግሞ የሚመሉ አሉ። እግዚአብሔር አምላክ በእግዚአብሔር በአምላክ ስም ማን ይሄ በጣም ከባድ ነገር ነው። እንደዚህም በእናትህ በአባትህ ወይም በሞተው ሰው በእነዚህ ሁላ መማል ይሄ መሐላ በጣም 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 ከባድ የሆነ ነገር ነው። ስለዚህ ሰው ካፉ የሚወጣው ሁላ ነገር ይሄን መጠበቅ አለበት። ሰለሞን እንደሚለው ላማ ይኻበል አዶናይ ማስያደህ እግዚአብሔር አምላክ ከእጅህ የሚወጣውን ለምን ያንን ነገር ጉዳት ያደርስብሃል? እንዲያውም ሊቃውንቶች እንደሚያስረዱ አንድ የሆነ ስለት አንድ ሰው ካልፈጸመ ካላለ ያንን ስለት በዛ የተነሳ ልጆቹና ምሽቶቹ ወይም ምሽቱ ልትሞት ትችላለች። ለምን ከቃልህ የወጣውን እንዳልፈጸምክ እኔም ደግሞ ካንተ የሚወጣውን ልጆችን ሆኑ ወይም ምሽትን ካንተ ጋር ያለችውን ይሄን ላሳጣህ እችላለሁ እግዚአብሔር አምላክ ይላልና በዚህ ነገር በጣም 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 መጠንቀቅ አለብን። ትንሽ ይሄን ለማስረዳት ምን ይላሉ? አንድ በጣም የሚያስገርም ታሪክ አለ እና አንድ ትልቅ ሀብታም ነበር። ይሄ ሀብታም ትልቅ ሀብታም ነበር፣ ግን ስስታም ነበር። ሲዳር ቀን ከክቱባ የሚጻፋለ። እንግዲህ ከክቱባው የሚጻፈው ከተፋታው ካልኩ ካላከበርኳት ካላልኩ ብሎ ይሄን ከተፋቱ ያንን የሚጽፈው ገንዘብ አለ። አንዳንዱ 50 ሺህ ይላል፣ አንዳንዱ 100 ሺህ ይላል። ያን ሀብታም ግን 5 ሚሊዮን ብሎ ጻፈ። አሁን ስስታም ስለሆነ በዚህ በስስቱ የተነሳ ምንም ነገር ለምሽቱ አይሰጣትም ነበር። በጣም ትቸገር ነበረች። ስለዚህ እሷም አስቸገረችው፣ ፍቃዱን አላሟላችለትም። ይሄ ምንድነው እንግዲህ በሱ ጸባዩ የተነሳ ነው። እሷም እየተሰቃየች ነው። አሁን የሰውዬ ምሽት እያሰቃየችኝ እንዴት አደርገ በፈቷት ማትፈታት ሲሉት 5 ሚሊዮን ብዬ ጽፌ አይደል 5 ሚሊዮን ብዬ ስለጻፍኩ አሁን እንዴት አደርገ እኔ ስስታም ነኝ ይሄ እንዴት አደርገ እሰጣለሁ? አሁን አንድ ትልቅ ሊቃውንት ይሄን ነገር ይሰማል። ይሄን ነገር ሲሰማ ምንድነው ብሎ ጠየቀው። ምሽት እያስቸገረች ለምን ታዲያ አትፈታትም? አይ 5 ሚሊዮን ብዬ ጽፌያለሁ። አሁን ምን አለው? እንግዲህ አንተ ባፍህ የምታወጣውን ነገር ያው አትፈጽምም። ካልፈጸምከው እንግዲህ አሁን ጸሎት ቤት እሰራለሁ ብለህ ይሄን ተሳላለው። ይሄን ከተሳልክ ያንን ነገር ካልፈጸምክ በዚህ በስለት የተነሳ ያው ምሽት ትሞታለች ሊቃውንቶች ይሄን ነገር ይላሉና ያው በስለት የተነሳ እሷን ልታጣ ትችላለች። ስለዚህ መሳል ያለብህ ምንድነው? ጸሎት ቤት እሰራለሁ ብለህ ተሳል እና ይሄን ከሳልክ በኋላ ያንን ነገር አትፈጽምም። ካልፈጸምከው ያው ምሽትህ ትሞትልሃለች። አረ ይሄማ ጥሩ እንዲያው ምክር አይደለ ይልና በል ጸሎት እሰራለሁ ብሎ ያንን ተሳለ። አሁን ምን አለው? ያንን ሊቃውንት በጣም አዋቂ ነው፣ በዘዴ ነው ይሄን ያለው፣ ብልሃት አለው። ስም አለው እንግዲህ ይህች ምሽትህ ይኸው ትንሽ ቀን ቆይታ ልትሞት ነው። እንዲያው ይሄን የቀራትን ቀን ደህና አድርገህ እንዲያው ምግቡን ሁሉንም ብትሰጣት መጨረሻዋ ጊዜ ስለሆነ ይሄን ነገር እንዲያው ባክህ ብሎ አለው። እሺ ቃል እገባለሁ፣ በደንብ አድርጌ አከብራታለሁ እስከምትሞትልኝ ብሎ አሁን ከቤት ሄደ። ምግብ አልተዘጋጀም፣ ምንም ገንዘብም አይሰጥም አይልም። አይ ከዛሬ ጀምሮ ምንም ችግር የለም ምሽት ያለና በይ አሁን ያው ወደ ውጭ እንውጣ
ከአንድ ቦታ እንቀመጥና ከዛ አዝምነን ምግቡ ሁላ የፈለግነውን እገዛልሻለሁ ብሎ ከዛ ወስዶ እንዲያው እሷም ገረማት። ይሄ ስስታም የሆነ እንዴት ነው ሁኔታው? እንዴት አድርጎ ተለወጠ ብላ ለበነገታውም እንደዚህ ይሄ ሰውየውማ እንዲያው ሁኔታ ሁላ ተለውጦ ያለ እንደዚህ ከሆነ እኔ ምን ለወጣለሁ ብላ ስራዋን ሁላ ሳምራ ምግቡን እንጀራውን መጋገር ያጠላውን መጥመቅ ሁሉንም በስነ ስርዓት በጥሩ ሁኔታ በደንብ አድርጋ እሱ ሲመለስ ምግቡ ሁላ ተዘጋጅቶ እንዲያው ነገሩ ሁላ መሳቅ መብላት መጠጣት ዓለም ደስታ መጣ። ያው እንዲያው ጥሩ ዓለም አሁን ቀስ በቀስ እያለ ሲያስበው እንግዲህ ራቡ ያለኝ ይሄን ስለት በ30 ቀን ካልፈጸምክ ይሄ ነገር ይደርሳል ብሎኛል። አራጉድ ያለ አሁን ስንት ጊዜ ቀረ? 2 ሳምንት። ኦሆ ይልና ወደ ራቡ ሄደ። እንዲያው አረባክህ እቺማ እንዲያው ምሽቴ በጣም ስነ ስርዓቷ ሁላ ተግባሯ ሁላ ተለውጣልኛለች እና እንዲያው ባክህ እቺ እንዳትሞትብኝ፣ እንደዚህ ከሆነማ ስለቱን የተሳልከውን ፈጽም። አሁን ያንን የተሳለውን ስለት ፈጽሞም በሰላም ኖሩ። እንደዚህ አድርጎ አስማማቸው ይላሉ። እና ስለት ቀላል አይደለም ማለት ነው። ስለዚህ የተሳልነውን ይሄን መፈጸም አለብን። እንደዚህም ዝም ብለን መማል በተለያዩ ነገሮች መሐላ መማል እነዚህ ነገሮች መተው አለብን። አባቴ፣ እናቴ፣ አክስቴ ይሄን ሁላ የምንለው በኦሪት በአምላክ ይሄ የተከለከለ ነው። እንግዲህ ሰው ካመነልህ ይመንልህ። ማን በዚህ መሳል አለብህ ወይ መማል አለብህ? ይሄ ነገር አያስፈልግም። ስለዚህ ይሄን መሐላ የምንምለውን ይሄን ነገር ሁላችን መጠንቀቅ አለብን። ካፋችን የሚወጣውን ሁላ ነገር ያንን መፈጸም አለብን። እግዚአብሔር አምላክ ይሄን አፍ የተቀደሰውን አፍ እግዚአብሔር አምላክ ሰጥቶናል። ስለዚህ ካፋችን የሚወጣውን ነገር ሁላ ካደረግነን እግዚአብሔር አምላክ ያው ከኛ ጋር ነው ማለት ነው። እና በዚህ ሁኔታ ሁላችን መጠንቀቅ አለብን ማለት ነው። ሰለሞን እንደሚለው ማቤት በካይም ቢያዳላቸው ሞትና ሕይወት በምላስ እጅ ነው ይላል። እቺ ምላስ ቀላል አይደለች። እቺ ምላስ ታስገድል ትችላለች፣ ጥሩ ነገር ልታመጣ ትችላለች። ስለዚህ ካፋችን የሚወጣውን በጣም መጠንቀቅ አለብን ያንን ለመፈጸም ለማለት። የስለት ሁኔታ ከኛ ህብረተሰብ ብዙውን ጊዜ እንሳላለን፣ ወዲያው ስለት ወዲያው እንገባለን እና በእነዚህ ነገሮች ስንሳልም ይሄን ነገር ብሊኔደር ብለን ብሊኔደር ማለት ስለት እንዳይቆጠርብኝ ይሄን እሰጣለሁ ብሎ አስቀድሞ ስለት እንዳይሆንብኝ ብሎ ካፉ ያወጣል። ይሄን ግን ሳያወጣ ግን አንድ ነገር 2 ጊዜ ጥሩ ነገር ካደረገ ያን ነገር ይቆማል ማለት ነው። አሁን እንበል በየሰኞና ሐሙስ ጾም እንጾማለን። ይሄ በጣም ትልቅ ነገር ነው ለእግዚአብሔር ለአምላክ። ይሄን ጾም መጾሙ በጣም አስፈላጊ ነገር ነው ለሚሆንለት። ግን አንድ ሰው 3 ጊዜ 4 ጊዜ ይሄን ልምድ ካደረገ በኋላ ይሄን ነገር ያደረኩትን ለመሰረዝ ፈልጋለሁ ካለ ይሄ ቀላል ነገር አይደለም። ለምንድነው? ይሄ ጥሩ ነገር ስለሆነ ያንን ሰው መቀጠል አለበት። እየደከመ ከሄደ ግን ሰዎችን ሊቃውንቶችን 3 ሊቃውንቶች ማዋቂዎችን ይሄን ተስል ነበርኩ እና ይሄን ስለት አስወርዱልኝ ብሎ ያንን መለመን አለበት። ወይም እንደ ስለትም ባይሆንም ይሄን ጥሩ ነገር ያደረኩትን ከአቅም አንፃር ከገንዘብ አንፃር አንዳንዶች እንበል ወይም ድግስ የሚደግሱ አሉ፣ ወይም በየዓመቱ ተስካር የሚያደርጉ አሉ፣ ዓመት በዓሎችን የሚያከብሩ አሉ። ይሄን ነገር ለህዝቡ 3 ጊዜ 4 ጊዜ ህዝቡን እየጠሩ ካበሉ ካሉ ይሄን ነገር መቀጠል አለባቸው። የባጀት እንሰት ካለ የሆነ ችግር ካለበት ይሄን ጥሩን ነገር የሚያደርገውን ለማድረግ ካልቻለ ያንን እንዳልነው ቅድም ወደ ሊቃውንቶች ወደ አዋቂዎች ወደ ካህናቶች ቀርቦ ይሄን ስለት እንደዚህ ብዬ ነበርኩ፣ አሁን ግን በገንዘብ አንፃር አልሆነልኝም፣
እና ይሄን ነገር አስወርዱልኝ ብሎ ያነ ስለት ሊወርድ ይችላል ወይም ያንን ጥሩ ነገር የምናደርገው ያነ ነገር ሊፈጸም ይችላል ማለት ነው። እና ስለዚህ የዚህ የስለት ሁኔታ ቀላል ነገር አይደለም። ሰለሞን እንደሚለው ወዲያው ዘለህ አትናገር፣ አስተውል፣ የምትናገረውን እወቀው፣ ወይም ካፍህ የምታወጣውን ያንን ነገር ጻፈው። ይሄን ስለት መፈጸም አለብኝ፣ እንደዚህ እየተናገር ያለው ይሄን ነገር አደርጋለሁ ብሎ ሰው ወይም በመዝገብ ያዝ ወይም ደግሞ ብሊኔደር ማለት ምንድነው? ይሄ እንደ ስለት እንዳይቆጠርብኝ ብሎ አስቀድሞ ይሄን ነገር ከተናገረ ይሄ ለሁሉም ጥሩ ሊሆን ይችላል ማለት ነው። እና ይሄ በስለት ሁኔታ ይሄን ይመስላል። የሁለተኛው ደግሞ የምናየው ያው ከዚህ ከፓራሻት ሻቡዋ ውስጥ እንደዚህ ይላል ከምዕራፍ 31 ቫይዳበር አዶናይ ኤልሞሼ ለኤሞር እግዚአብሔርም ለሙሴ እንደዚህ አለው ነኮም ይክማት ብነ እስራኤል መታ ሚዲያኒም የእስራኤልን አሁንስ እንደሆነ ከሚዲያኖች በቅል ተበቀል ማለት ምንድነው? እንግዲህ አሁን የሚዲያን ህዝብ እስራኤልን ከከባድ ኃጢአት አግብተውታል። እንዳየነው ባለፈው ሳምንትም ሁለት ሳምንትም የሚዲያን ሴቶች መጥተው የእስራኤልን ህዝብ ሌላ መልኮት እንዲያመልክ አደረጉት። ሁለተኛ ደግሞ በዝሙት ደግሞ አሳሳቱት። ስለዚህ እግዚአብሔር አምላክ ለሙሴ እንደዚህ ብሎ ያለው ምንድነው? ተበቀል ምን ማለት ምንድነው? የሚዲያንን የሰሩትን ያንን ስራ መበቀል አለብህ። ይሄን ካደረክ በኋላ ወደ ህዝብህ ወደ አባቶችህ ትከማቻለህ ይለዋል። ከዛ በኋላ እግዚአብሔርም ለሙሴ እንደዚህ አለው ከህዝቡ ከእያንዳንዱ ከናንተ ከሚዲያን ጦርነት የሚሄደው ከየነገዱ 1000 ይሁን በአጠቃላይ 12000 ሙሴም እነሱን ላካቸው። እንደዚሁም ፊንሐስ ወልደ አልዓዛርን ካህኑን ወደ ውትድርና ወሰዳቸው። የተቀደሰውን ዕቃ ይሄ እንደሚሉት ሊቃውንቶች ይሄን ጽላቱንና እንደዚህም ደግሞ ጥሩምባ የሚነፋው ቀንደ መለከቱን እነዚህን በእጁ ስጥ። እነዚህን ዕቃዎች ወስዳችሁ ከነሱ ጋር እንድትዋጉ ይላል። ይሄ በጣም የሚያስገርም ነገር ነው። እንደምናየው በምንም ጦርነት የእግዚአብሔርን የአምላክን ዕቃ አውጡ ወስዳችሁ ተዋጉ። እንደዚህም ደግሞ የ12 ነገድ እንደሚሉትም የሌዊ ወገን የማይዋጋው እሱም በዚህ ጦርነት ወጥቷል ይላሉ ሊቃውንቶች። ይሄ ጦርነት የተለየው በምንድር ነው? ከዚህም እንደምናየው ፊንሐስ የአልዓዛር የካህኑ ልጅ አብሮ ይውጣ ይላል። ለምን ትልቁ ካህን አብሮ አልወጣም ከሆነ ለምን በፊንሐስ ሆነ? በፊንሐስ የሆነ እንግዲህ በመጀመሪያ የእግዚአብሔርን የአምላክን ቅናት የጀመረ የቀና የሚዲያንን ህዝብ በዛን ሰዓት ኮዝቢ ባጽር የምትባለውን ከሽሞን ነገድ ጋር ይሄን ስራ ሲሰሩ መጥቶ ይሄን የገደላቸው ይሄን ነገር የጀመረው መክሰፍቱን ያበረደው ስለሆነ ይሄን ስለጀመረ መጨረስ አለበት እሱ ትልቅ ጽድቅ አለው ብሎ ስለዚህ የፊንሐስ ወልደ አልዓዛር ልጅ እዚህ ጦርነቱ ዋናው መሪ የሆነ ዋናው ተዋጊ ከእስራኤል ጋር አብሮ የሄደ የተቀደሰውን ዕቃዎቹን የቤተ መቅደሱን ዕቃ ሁሉ አውጥተው ወደ ውጭ ከነዛ ጋር ተዋጉ ማለት ነው። እና እንደሚሉት እንደዚሁም ኤሌፍ ላማቴ ማለት ምንድነው? ኤሌፍ ላማቴ ማለት 1000 ወደ ጦርነት ሲሄድ 1000 ህዝብ ደግሞ መማር አለበት። 1000 መማር አለበት። ኦምዶታ ዮራግሌኑ ቢሻራህ ኢየሩሳሌም ማለት ምንድነው? እግራችን በኢየሩሳሌም ሲቆሙ ወደ ጦርነት ስንወጣ
ኢየሩሳሌም ከዛ የሚማሩ ሰዎች ነበሩ። ያነ ትምህርት የሚማሩት ጾለት የሚጾልቱት እኛን ሲቀናነን ነበር ማለት ነው። አንድ ጦርነት የእስራኤል ጦርነት ሲነሳ ሲል የእስራኤል ደግሞ የሚማሩ ወደ ኦሪት የሚማሩ ጾለት የሚጾልቱ ሰዎች ያስፈልጋሉ። እስራኤል ኃይሉ ቅድም እንዳልነው ባፋችን ነው። ስለዚህ 1000 ወደ ጦርነት ሲወጣ 1000 ደግሞ ለእያንዳንዱ ለሚዋጋው ሰው ጾለት የሚጾልትለት የሚማር ያስፈልገዋል። ዛሬም ቢሆንም ይህ አስፈላጊ ነገር ነው። እስራኤል የተቀደሰ ህዝብ ነው። ኃይሉ በጾለቱ ኃይሉ በኦሪቱ እንደሆነ ይሄን እንድናውቅ እግዚአብሔር አምላክ ይሄን ያው ከኦሪቱ ላይ ይሄን ይጽፍልናል ማለት ነው። ከዚህ የሚለው ለሙሴ ነው ወጥተህ በሚዲያን ተዋጋ ብሎት የነበር። ኦሪቱ እንደሚለው ከመጀመሪያ እንዳነበብ ነው። ለምን ራሱ ሙሴ ሄዶ ይሄን ውጊት አልተዋጋም? እንደሚሉት ከሚዲያን ስላደገ በጎ ስላደረጉለት ከነሱ ስለበላ ስለጠጣ በጎ ላደረገልኝ ነገር እንዴት ክፉ ነገር እመልሳለሁ በማለት እግዚአብሔር አምላክም በዚህ ተስማማ። ሁለተኛ ደግሞ እሱ ጾለት አብሮ ከእስራኤል ጋር አብሮ መጾለት ነበርበት ተቀሩት ጋር። እንደምናየው ከአማሌክ ጋር ጦርነት ሲዋጉ እስራኤል ልጅ ኢያሱን ወልደ ነዌ ምን አለው? ሂደህ ከአማሌክ ጋር ሂዳችሁ ሁርና አንተ ሂዳችሁ ተዋጉ ይላል። ሙሴ እጁን ወደ ላይ ሲያነሳ የእስራኤል ህዝብ ሲያቸንፍ ነበር። እጁ ግን በደከመ ጊዜ የእስራኤል ህዝብ እንትን ሲነብስ ሸሽ ነበር። የምናየው ምንድነው? ይሄ ጾለት የኦሪት ትምህርት በጣም ለእስራኤል ልጅ የሚረዳንን ይሄ እንደሆነ ይሄን ማወቅ አለብን። በአሁኑ ጊዜ እንደምታዩት ብዙም ክርክሮች አሉ። እነዚህ ሁላ ክርክሮች ዝም ብለው ከንቱ ዘከንቱ የሆኑ ነው። እስራኤል አለ ኦሪት አልባ በምንም ታምር ሊሆንለት አይችልም። አለ ጾለት አልባ 10 ወታደር ቢኖር 10 መሳሪያ ቢሆን ዋናው ነገር ግን የእስራኤል ህዝብ የተለየ ህዝብ ነው። የሚያቸንፈው በጾለቱ በኦሪቱ መሆኑን ከዚህ ልንገነዘበው እንችላለን። ስለዚህም እንደምናየው በሌላ ሁላ ጦርነት እንደዚህ አይነት ጦርነት አይተናናውቅም። አንድ ኦሪት የሚማሩ ሰዎች ያስፈልጋል። ሁለተኛ ደግሞ የተቀደሰውን ዕቃ ቤተ መቅደሱን ያለው የመገናኛ ድንኳን ያለው ሁላ ቃውጡ። ይሄ ፂት የአምላክ ስም ያለበት ካህኑ ከራሱ ላይ ዘውዱን የሚያደርገው ይሄንም አውጡ። እንደዚህም ጽላቱን 10ቱ ቃላት ያለበትን ይሄን አብራችሁ እንዲወጣ። ለምንድን ነው? የሚዲያን ህዝብ በጣም የረከሰ በአፉ እንዳየነው ከባድ ነገሮች በአስማት በተለያዩ ነገሮች ስለሚዋጋ ስለነበረ የእስራኤል ህዝብ ደግሞ የተቀደሰውን ዕቃ መውሰድ አለበት። ይሄ ሚልኸመታቱማ ባግዱሻ ማለት ምንድነው? የረከሰው እና የተቀደሰው ይሄ ቡድን ሁለቱ ስለሚዋጉ እነዛ በኃይላቸው በጥንቆልና በተለያዩ ነገሮች ቢልዓምን ይዘው መጡ። እንደምናየው የ5 የሚዲያንን ንጉሶች ገደሉ። መጨረሻውም ቢልዓም በን በኦር የበኦርን ልጅም በሰይፍ ገደሉት ይላል። ሊቃውንቶች እንደሚያስረዱ ቢልዓም በን በኦር ከእስራኤል ጋር ሲመጡበት ሊገሉት ሲል ወደ ሰማይ ዘለቀ ይላሉ በአስማት በተለያዩ ነገሮች። ፊንሐስ ወልደ አልዓዛር ያንን የተቀደሰውን የአምላክን ስም የካህኑን ትልቁን ካህን ያንን ዘውድ አምጥተው ስለነበሩ ያንን ባሳየው ጊዜ ወደቀ። ሲወድቅ በዛ ገደሉት፣ በሰይፉ ገደሉት ማለት ነው። ይሄ ምንድነው የምናየው? የተንኮልና የተቀደሰ የጥንቁልና የአስማተኛ ቡድን የሆነው ከተቀደሰው ቡድን ጋር ስለሚዋጋ፣ ስለዚህ እግዚአብሔር አምላክ የተቀደሰውን ሁላ ዕቃ ውሰዱ። ይሄ የረከሰው ቡድንና የተቀደሰው ቡድን ስለሆነ
የበለጠ ካህኑንም ፒንኻስንም ወሰዱ የሌዊያ ወገን የሌዋውያን የሆነው ወገን ወሰዱ እንደዚህም ቀንደ መለከቱን የሚነፋውን ያንን ሁላ ወሰዱ ለምንድነው ይሄ የተቀደሰ ህዝብ ስለሆነ በዚህ በተቀደሰው ቃዎች ሁላ በተቀደሰው ባሉት ሁላ በእነዚህ ልታቸንፉት ይችላልላችሁ ብሎ እግዚአብሔር አምላክ ይሄን ሲልካቸው የእስራኤልን ህዝብ ድል አድርገው አንድም ሰው ማንም ሳይወድቅ ወደ ቦታቸው ተመለሱ ይላል እና ይሄ በጣም የሚያስገርም ሁኔታ ነው ከዚህ የምናየው እስራኤል ሁሉ ጊዜም ቢሆንም የሚያቸንፈው በእነዚህ ቃዎች በተቀደሱ ዓላማዎች አሁን እንደምታዩት ያለንበት ጊዜ ቀላል ጊዜ አይደለም ይሄው ጠላቶቻችን ሁላ እኛን ለማጥፋት በኢራን ያሉት በሂዝቦላ ያሉት እነዚህ እኛን ለማጥፋት እኛን ወደታች ለመጣል እስራኤልን በጣም ይጠሉታል እና ይሄ በተለያዩ ነገሮች ይጠቀማሉ ግን እግዚአብሔር አምላክ እኛን ሁሉ ጊዜ ይጠብቀናል እኛን የሚጠብቀነን ግን ወደሱ ስንጾልት ወደሱ ስንል ይሄው ዓለም ሁላ ከቦነን ነው አለ አሁን ወደ አምላካችን እጃችን ወደ አምላካችን ስንጾልት ወታደሮቻችንም ድል ሊያደርጉ ይችላሉ ያቸንፋሉ ሰውም አይወድቅብንም ስንት ነው በየቀኑ ምን ሰማው ስንተኛ ወገኖች ወታደሮቻችን የሆኑ ስንት ገና ለትዳር ያልበቁ በ20 ዓመታቸው በ22 ዓመታቸው እንደዚህም ባለ ትዳር የሆኑት ልጆቻቸውን አስቀርተው ስንት ነገሮች ለምንሰማቸው ይሄ ሁላ ምንድነው ከኛም ጥፋት አለ ማለት ነው እኛ ጾለትነን እኛ ወደ አምላክ ሪካለን ከዚህ ጦርነት እንደምናየው ከእስራኤል አንድ ሰው አልወደቀም ሁሉም ተመለሰ ለምንድነው በጾለት በተቀደሰው ቃል ሁላ አብረው ስለወጡ እግዚአብሔር አምላክ ድል አደርገው ተመለሱ ይላል በአሁኑም ጊዜ ደግሞ ባይታ የተጸራ ለያዕቆብ እና ይማሻ ይላል ከመጽሐፍ ዳንኤል ከምዕራፍ 12 ለእስራኤል ከባድ የሆነ ችግር ያልተፈጠረ ችግር ያገኘዋል ህዝብ ከሆነ ጀምሮ እንደዚህ አይነት ችግር መጥቶበት የሚያውቅበት ቀን ይመጣል በዛን ጊዜ ግን ወደ አምላክ ይጮሃሉ ከዛ ችግር እግዚአብሔር አምላክ ያድናቸዋል ይላል እና እነዚህ ቀኖች እየቀረቡ ነው የአምላክ ቀኖች እየቀረቡ ናቸው ሁላችንም ወደ እግዚአብሔር ወደ አምላክ መቅረብ አለብን ወደ አምላካችን እሪ ማለት አለብን እግዚአብሔር አምላክ ከኛ ጋር እየተነጋገረ ነው አለ እግዚአብሔር በየቀኑ ከኛ ጋር ይነጋገራል በተለያዩ ሁኔታ ከኛ ጋር እየተነጋገረ ነው አለ እና በጦርነት የሚነጋገረናል በሰላም የሚነጋገረናል በደስታ የሚነጋገረናል በሐዘን የሚነጋገረናል በሁሉም በየቀኑ በሚያገኘን ነገር እግዚአብሔር አምላክ ከኛ ጋር እየተነጋገረ ነው አለ ስለዚህ ይሄን ሁላችንም ማስተዋሉ ማለቱ በጣም አስፈላጊ ነው በተለይ ባለንበት ዘመን እንደምታዩት አገራችን ነገር ሁላው ስብስብ እያለ እየሄደ ነው በሁሉም ነገር ስታዩት የእስራኤል ልጅ ቀስ በቀስ እያለ ያው ቀኑ እየጠበበ እየሄደ ነው እያንዳንዳችንም እያየነው ነው እንደ ቀድሞ በመብሉም በመጠጡም ቀስ በቀስ እያለ ነገሩ እየከበደ እየሄደ ነው ለምንድነው በጦርነት በችግር ላይ ነው ያለነን አሁንም እንደምታዩት በዚህና በዚህ እኛን ለማጥፋት እየፈከሩ ነው አሉ እና ከዚህ ሁላ ለመዳን አስቀድመን ለአምላካችን እሪ ማለቱ መጾለቱ ይሄ በጣም አስፈላጊ ነው ማለት ነው እና ከዚህ ቀጠል ብሎም እንደምናየው እንደዚህ ይላል አልዓዛር ካህኑም ወደ ውትድርና ለወጡት ሁላ እንደዚህ ይላል ከምዕራፍ 31 ቁጥር 21 ዞት ሁካታ ቶራ የኦሪቱ ህግና ትእዛዝ እንደዚህ ነው ይላል አኼታ ዘሃብ ወተከስፍ ምንድነው ወርቁን ብሩንም መደቡንም እንደዚህ ብረቱንም ቆርቆሮውን
כל דבר אשר יבוא באש תעבירו באש ותאר. אך במן ידע יתחתה וכל אשר לא יבוא באש תעבירו במים. እና የእስራኤል ልጅ እንግዲህ ጦርነት ፈጽመው ከመጡ በኋላ አልዓዛር ካህኑ ለእስራኤል እንደዚህ አላቸው፣ ሙሴ እንደዚህ ብሎኛል፣ ይሄን ወርቁን ብሩን እንደዚህ መደቡን እንደዚህ ብረቱን ቆርቆሮውን እነዚህ ሁሉ ዕቃዎች በእሳት የነኩ ብረት ድስት ከሆኑ በእሳት ከነኩ ያንን በእሳት መለብለብ አለባቸው። በእሳት የማይለበለቡ ግን በውሃ በፈላ ውሃ መታጠብ አለባቸው ማለት ነው። ግን ምን ይላል? አህ በመን ይዳይት ኸታ እንደሚሉት ያነ በማይመንዝህም መጥራት አለበትም እንደዚህም በውሃ መጥለም አለበት። ከዚህ ብዙን ጊዜ ዕቃዎችን ገዛለን። ይሄ ዕቃ ከአሕዛብ እጅ ከሆነ ያንን ዕቃ ከአሕዛብ እጅ ከነበረው ወደኛ ስናዛውረው ያን ዕቃ መጥራት አለበት። ያን ዕቃ እንደምናውቀው በኢትዮጵያም ቢሆንም እንኳን ዕቃው ሲነካንም ያንን ረክስ ነበር። ስለዚህ አባቶቻችን ሲጠርሙ በኢትዮጵያ እንደነበረ እንኳን ሌላ ከሱቁ ሂደው ያነ ሰው ባፉ ምራቁ ሊነካኝ ይችላል በማለት ከቤታቸው ሲገቡ ጠልመው ነው ሲገቡ የነበር። እስከ ማታ ጠልመው ወደ ቤት ይገባሉ። ለምንድን ነው? ወይም ምራቁ ወይም ነክቶኛል በዛ በነካይ ልረክስ ይችላል በማለት የሙላ ሲጠነቀቁ ነበር። እንደዚሁም ደግሞ አንድ ዕቃ ከአሕዛብ ከገዛ ነው አዲስ ዕቃም ቢሆንም ያነ መጥለም አለበት። ያነ ሄዶ ከባህርም ሆነ ከሚቅም ሆነ ከሁሉም ያንን ወስደን ማንጻት አለብን። ዝም ብሎ ከበዛ ዕቃ ለመጠቀም እና ለማለት ብረት ሆነ እንደዚህም ደግሞ ብርጭቆ ከሆነ እነዚህ ሁለቱ ከሆኑ እነዚህ በባህር በወንዝ በእነዚህ እንትን መሆን አለባቸው፣ መጥለም አለባቸው። ይሄ ሕግና ትእዛዝ ነው። ስለዚህ ብዙዎች ይሄን ነገር አናውቀውም። ይሄን ማወቅ አለብን። ዛሬ ከውጭ ሀገር የሚመጣ ሁላ የምንገዛው በሱቅ ሁላ አሕዛቦች ይሄን የሰሩት ስለሆነ በአሕዛብ እጅ ስለተሰራ ይሄ ከቤታችን ዝም ብሎ መግባት የለበትም። ይሄ መጥለም አለበት። ሊቃውንቶች እንደሚያስረዱት ይሄን ዕቃ ወስደን ስንጠልመው አሸር ቅድ ባሩኽ አታ አሸም ኤሎኬኑ መሌኽ העולם አሸር ቅድሻኑ በሚጽወታ በጽባኑ አልትቪላት ኪሊም ምንድነው? ይሄን እግዚአብሔር አምላክ ያዘዘንን ይሄን ዕቃ ለማጥለም ብለን ያንን ዕቃ ማጥለም አለብን። ከዛ በኋላ በዛ ዕቃ ልናበስልበት ልንጠጣበት እንችላለን። ይሄ የብረትና እንትን የሆነ ነው። የፕላስቲክ ዕቃ የነዚህ ከሆነ ግን እዚህ ይሄ ይፈቀዳል፣ ምንም ችግር የለውም ማለት ነው። እና ይሄን የምንማረው ከዚህ ነው። እንደዚሁም ደግሞ ያ በዛ ዕቃ ከተጠቀሙበት ካበሰሉበት ያንን ስላበሰሉበት የነሱ ምግብ የነሱ ስጋ ያነ ለኛ ስለማይሆን ያንን ደግሞ ያለውን ከዕቃው የገባውን ለማውጣት በሳት ለብልበን ያነ ሁላ እንዲወጣ ማድረግ አለብን። ወይም ደግሞ በፍል ውሃ እንግዲህ በፍል ውሃ አንድ ነገር ካበሰልንበት ያንን ለማውጣት አንዳንድ ነገሮች ወይም መረቁ ወይም ስጋው ከውስጡ ጣዕሙ ሊገባ ይችላል። ያንን እንዴት አድርጎ ነው የሚወጣ? በፍል ውሃ ስናፈላው ያነ የነበረው ከውስጡ ሁላ ያንን ይተፋዋል፣ ያንን ያወጣዋል ማለት ነው። እንደ ዋጠው ይተፋዋል። ከቦልኦ ካፖልቶ ይላሉ። እንደሚበላው ያነ ይወጣል ማለት ነው። ስለዚህ አንዳንድ ዕቃዎች የተጠቀሙበት ዕቃ ካለ እንደዚህ አድርገን ያንን ማንጻት አለብን ማለት ነው። ዝም ብለን በእነዚህ ዕቃዎች መጠቀምና ማለት ይሄ የተከለከለ ነው እና ይሄን ይመስላል። ሻባት ሻሎም ወራህ የቸር የሰላም ሰንበት ይሁንልን። እግዚአብሔር አምላክ ከሚመጣ ሁላ ነገር ይሰውረን ይከልለን። የእስራኤል ልጅ በጸሎት ነው ተወከሉ አመኑ እስራኤል ሚዘወትር ለዓለም እስከ ለዓለም እንደሚለው የእስራኤል ልጅም ቀድሞም ቢሆንም አሁንም ቢሆንም በጸሎት ነው
እንትን የሚልና በጸሎት ጽኑ በጸሎታችን መጠንከር አለብን። ሰላም ለማህበረ ቤተ እስራኤል።